ኤሹን እንደዚህ ነካ ሲያደርጉት ሀቡ 3-4 ፍሬ ሩቢያን አለ ምንም ነገር የለው። የሩቢያን ስራ እንግዲህ እኔ እልም ያልኩ ባለሙያ ነኝ እነግርሻለሁ እንዴት እንደሚሰራ። አብረሽ ስትሰሪው ሚክስ የሆነ ነገርና አብሮ የበሰለ ከኤሽ ጋር የበሰለ ነገርና ከላይ የተጨመረ ነገር ያስታውቃል። እሺ ሩቢያኑ የለም ውስጡ። ልጄ ምን አሰበ ባለቤቴ በቃ አልበላም እንደዚህ ብሎ ትቶ ተነሳ። ልጄ ምን አሰበች አንሷት ይሆናል ቢሆንም ለምንድን ነው ለማማ ያልነገረችው ብላ እዚህ ቢሮ እያለሁ ነው የነገረችኝ። ታውቁት በቃ እዛዙና ብሉ ስመጣ አናግራታለሁ አልኩኝ። ስመጣም አናገሩ ምን አረኩ መጀመሪያ ቀጥታ ሩቢያኑ ጋር ነው ኤሹ ጋር ነው የሄድኩት። ሄጄ ሳየው ሩቢያን አለው። በእርግጥ እኔ ትልልቅ ሩቢያን ገዛለሁ ግን በሰል ስላደረገችው ምን ሆኗል አንሷል፣ ይኮማተራል በጣም ሲበስል የመሰለኝ። ስላነሰ ያስጠላቸው ስለማይወዱ ነው ቤት እንደዛ ነው የመሰለኝ። ገብቼ ምን አልኳት ካውያ ይዛ ነበረ ማነሽ መዲ ስትሰሪ ሩቢያኑን አትገባ አታርጊበት በጣም አይብሰል እንትን እንዳይኮማተር። እንደገና ደግሞ ምን አልኳት አሰራርሽ ግን ልክ አይደለም። ሩቢያኑ ከላይ የተበተነው ለምንድን ነው አብሮ ሲበስል ከኤሽ ጋር ልዩ ይሆናል። መጀመሪያ አይንሽ ነው መቼም መሙላት ያለበት ለምግብ እና ያምራል ብዬ የዛለት አልተጋጨንም። ኦኬ ትቼ ሄድኩኝ። በማግስቱም ቆንጆ ነገር ሰርታለች መግሉባ ሰርታ ሰላማዊ ነበር። ነገር ግን ልዝም ማለቴ ሰራተኞቹ ላይ ያሉት ማለት ነው የኔዎቹ የልጆቼ ሆኑ ባለቤቴም ልጄም ደስተኛ አይደሉም። ማማ አናግረሻታለሁ ወይ ትላንት የሆነውን አውቀሻለሁ ወይ ትለኛለች ልጄ በማግስቱ ምሳ ሰዓት ላይ ስገባ። አዎ አናገርኳት እኮ ስላት ማማ እኔ ኮፊ ልሰራ ኪችን ስገባ መጀመሪያ ከባባ ጋር ቼክ አድርገ ነው የለም ሩቢያን። ኮፊ ልሰራ ኪችን ስገባ በሳህን ላይ ተቀምጧል ሩቢያን። ለምን እዚህኛው ኤሽ ላይ አይደረግም እዛ ለምን ይቀመጣል እንዴት ስላት ይኸው ቲጂን ጠይቂያት አለችኝ ማለት ነው ቤት ያለችው አለች። ቲጂ ምንድን ነው ስላት መጀመሪያ ባባም ልጅሽም የለም ሲሉ ሩቢያን እኛም ቼክ አረግን አለች። ይኸውልሽ ቲጂም እቴነሽም ሁለቱም ቼክ አድርገው የለው። እኔ ልጠይቃት ስል እንዲያውም ቲጂ ተኝታ ስለነበር ብሬክ ሰዓቷ ነው ተኝታለች። መቀስቀስ አልፈለግኩኝም። እቴነሽን ጠራሁኝና እቴነሽ ንገሪያት እስኪ አልኳት። ምንድነው የሆነ ሰው ሩቢያን መጀመሪያ የለውም ነበር ከዛ በኋላ ደግሞ ሞልታ አመጣችሁ ሩቢያኑን ብላ ስትነግራት ጊዜ አንቺ የታይተሽ ለምን እሷን ጠየቅሻት እንዲህ ብላለች። ሳሎን ቤት ናት ያለችው ምግብ ጠረጴዛ ላይ የሚቀርብ ነገር ጥለው ሲነሱ ቼክ አደረገች። በኋላ ላይ ደግሞ ኬት መጣ ሲሉ አለች እሷ። ኦኬ ከዛ በኋላ ምን አለችኝ ይኸው ቲጂን ጠይቂ ከቲጂ ጋር ከድስት ውስጥ ለቅሜ ነው እሱ ላይ ያረኩት አለችኝ። እሺ አልኩኝና ልጅቷ ስትነሳ ቲጂ 10 ላይ ነው የምትነሳው ነይ ቲጂ አልኳት። እንዲህ ሆኗል ማማ አለች። መጣሁኝና እኔ ሻሃድ ነግራኝ ልጅሽ ነግራኝ መጥቼ ሩቢያን ድስቱ ላይ ማነው ሳህኑ ላይ ያለውን ሐራራው ላይ አርጊ ብያት ከሄድኩኝ በኋላ በጣም ቆየችብኝ። እየሰገደች ነበር አለች። ስትቆይብኝ ስመጣ ግን ሩቢያን ሐራራው ሙሉ ነው ሩቢያን እና ወስጄ አቀረብኩኝ እንደገና አለችኝ ማለት ነው። እዚህ ሰዓት ላይ መቆጣት አለብኝ ምክንያቱም እኔም ስበጣ ሩቢያን አለ ሳህኑ ውስጥ። ስለዚህ ለምን ይቀነሳል እዚህ አንቺ አትበይም። በዛ ላይ ተቀንሶ ሌላ ቀን ልትሰሪ ነው ምን ሊሰራ ነው? አንድ ጊዜ የተደረገ ነገር ከላይ ማበታተኑ የሩቢያኑ ያስታውቃል ለምን እንዲህ ተደረገ ብያለሁ። ይሄ ነው የሩቢያኑ ኬዝ። የዱቄቱ ኬዝ ደግሞ ምንድነው የሆነ ነገር ይሰራ ስል ዱቄት የለም አለችኝ። ለምን የለም አልኳት። ለምን የለም ምክንያቱም አልተነገረኝም። ለምንድን ነው የሌለው? ከትላንት ወዲያ ቂጣ ሰርቼ ትላንት ወይ ከትላንት ወዲያ ልጅ ቂጣ ሰርቼ ለምን ሰራሽ ቂጣ? ያለቀ ነገር ከሆነ ያለው ለምን ሰራሽ? ለምን ሰሙን ይምጣ አላልሽም ስላት ሁሌ እናንተ ናችሁ የምታመጡት እኔ ጠይቄ አላውቅም። ለምን አትደውይም ሜሴጅ ላኪልኝ። ቲጂ አለች ቤት ውስጥ እንደዚህ አይነት ወጪ ኮንትሮል የምታደርገው ቲጂ የምትባለው ናት። እቃ እንኳን ዳይሬክት ለኔ አትነግረኝም። ምንድነው የሚደረገው? እሷ ለቲጂ ሜሴጅ ትልካለች። ቲጂ ሰብስባ ለኔ ትነግረኛለች። እቃዎቹን ይሄ ተገዝቶ ይምጣ ትላለች። ግን የተላከላትን ነው ገባሽ? ያልተላከላትን ኪችን ገብታ ቼክ አታደርግም። ስራዋ ላይ ቤት ነው። ዱቄቱን ለምን አልተናገርሽም? እኔና መዲና ሁሉ ጊዜ ግጭታችን ለምን ቅድሚያ ጽፍ ያለው ስላለች ጽፋ ራሷ ጋር ማስቀመጠው ምንድነው ጥቅሙ? በህይወቴ አንድ ጊዜ እንዴት አለቀ ያልኩበትን ነገር ልንገርሽ አቡ 20 ኪሎ እኔ በተለምዶ 15 ኪሎ ስኳር ነው የማመጣው በወር። ኦኬ የዛኔ ይሄ 15 ኪሎ ስኳር ስለሌለ 10 ኪሎ ለካ ሁለት ነው ይዤ የመጣሁት። ራሷ ነግራኛ ነው ያስታወስኩት። ራሱ 20 አልኳት ማንሽ መዲና እውነት 15 ኪሎ ስኳር አለቀ። በጣም በስነ ስርዓት ስለገረመኝም ነው የሳምንት የ10 ቀን ላይ ስለተጻፈልኝ ማለት ነው ተጽፎ ሲላክልኝ አለቀ ስላት ጊዜ ኖ ማማ አንደኛውን ኪስ አሁን ነው የከፈትኩት ያመጣሽው እኮ ባሁኑ 20 ኪሎ ነው 10 እና አንዱ ስላለቀ ተጠባባቂ ነው። ደስ ነው ያለኝ ምክንያቱም ነገ ያጣድፉኝም የናምጭ ተብዬ እቤት ውስጥ ማንም ኖሮ አይደለም እነሱ ናቸው የሚጠጡት። እና ከዚህ ውጪ ይሄንን ጠይቄ ያውቃለሁ እንዴት አለቀ ያልኩት ስለገረመኝ 15 ኪሎ በ10 ቀን ሊያልቅ። ከዛ ውጪ አላህ ሻሂዳ ላይ አንድ ቀን እንዴት አለቀ ለምን አለቀ ብዬ ጠይቄ አላውቅም። አይደለም የቤቴን ሰዎች ከውጭ የሚመጡትን ይሄው ሀያት እዚህ ጋር አለች ሞዴሳቸውን ዶድራንታቸውን ሳሙናቸውን የፀጉር ዘይታቸውን ከደጅ ለሚመጡት ሀቡ ቢሮ ለማመጣቸው ልጆች ይናገሩ። አንድ ነገራቸው ከኔ ሳይቀር ነው ኮልጌት ምን ሳይቀር የምሰጠው
ዛሬ እኔ በምግብ ያውን በኢመራት ምግብ ነፃ ሁሉ የሚሰጠኝ ባለበት ምግብ እኔ የምቆጣጠረው ወላሂ ሳማሽ ቆጥቤ እንደ ቤቴ ነው የምሰራው። ግን የሆነ ነገር አለቀ ስትባል ለምን ነው ጥያቄ። በቃ ለምን ለምን አስቤዛ አለቀ በሚል ነበረ። ቅድም እኮ ሙኒትም ኤግዛክትሊ እንትኑን አልገለጸችም። አይደለም ሀቡ አይደለም። ይችን የምታህል ሩቢያን ሰርቼ ብሪያኔ ብድግ እያረግሽ ትጨምር ያለሽ እንጂ እየመረሽ ፍሬውን ከላይ አታሰፊም። እሷ ደግሞ ምን አለችኝ? ተቀላቅሎ ነው እንጂ ይሄ ብሪያኔ አይደለም፣ ሩዙና ስጎው የተቀላቀለ ነው። ስለዚህ ፍሬው አንሷል አለችኝ። አዎ ፍሬው አንሷል አልክድም። ለምን? ስለበሰለ ነው። መጠኑ ደግሞ ስለበሰለ አንሷል። ግን ብዛቱ ብሪያኔ ስለሆነ ከላይ ሩዝ ስለተጨመረበት እንጂ ለብቻ አስቀርቸው አይደለም። ልጅቷ እኔ ደግሞ በሰዓቱ አልቅሻለሁ። ለምን? ሩቢያን ልበላው ቀርቶ ስራዬ ስለሆነብኝ ነው የምሰራው። የመጀመሪያም ጊዜ ነው እኔ እሷ ቤት ትሰራው ሰርቻ አላቅም። ሰውዬ ነው የሚሰራው አዘጋጃለሁ እንጂ። እና ልጅቷ ምን ብላታለች? የሷ ልጅ ቀንሳ ብረት ድስት ውስጥ አስቀምጣለች ሩቢያን፣ ሂጂና ያንን አምጪ በያት ብለው ነግረዋታል። እኔ ወላሂ በሰዓቱም እየላታለሁ። ምን ሊያረግልኝ ያስለቀሰኝም ማን ሊበላው ነው ቀንሽ ያስቀመጥኩት። በሁለት የቡና ማፍያ ብቻ ቡና አለ ተፈልቶ፣ ሌላ እቃ ብረት ድስት እንኳን አካባቢው የለም። ከየት አምጥታ ነገረቻት። በሰዓቱ በጣም አልቅሻለሁ። እኔ ደግሞ በጣም የሚያስለቅሰኝ ያልተባልኩትን ተብያለሁ። እማልበላውን ለምን አስቀረሽ ስላለችኝ ነው። ዶሮ ቢሆን ስጋ ቢሆን ወይ ሌላ የሚበላ ቢሆን ወላሂም በያን አላፈስም በሰዓቱ። ግን አንቺ ማልበስ ሁሌ ልማድሽ ነው። ግን እማልበስ አቋርጥሻለሁ 10 ጊዜ። እንደዚህ ነገር ለመስማት ምን ያልቀመጥም አንቺ ማለት እኔ እዚህ ግን ያላችሁ እኔ ቤት የነበራችሁ ቤቴ በልታችሁ ጠጥታችሁ የወጣችሁ ውጡና ተናገሩ። እኔ መንገደኛ ማበላ ሰው ነኝ። ቤቴ ስርዓት አለው። አንቺ የመንገድ ለምደሽ ከሆነ ሌላ ጉዳይ ነው። ምንም ነገር ከማለቁ አዎ ሁለቴ ሊሰራ ሲቀር ተናገሪ። የኔና ያንቺ ግጭት ይሄ ነው። እኔ ቤት ነው በእጄ ተለካ አቡ ሚውት አድርጊልኝ። አታቋርጥ መዲና ምን መሰለሽ? አይ አቡ የኔ ላውራ ውሸት እንዳታወሪ አደራሽን። ለምን በጣም አምሳል ይሄ ውሸት ነው። አሁን መቼ ለታቆጣል እዩ የምሰራትን ፎቶ ይያለሁ። የምሰራትን ሩቢያን መጠኗን ራሱ ፎቶ ይዘዋለሁ። ተራሽ ሲደርስ ነው የምታወሪው። ሀያት ልንገርሽ መዲና ማለት ለማመን የከበደኝ እኔም ተመልካቹም ለምን እንደሆነ ታውቂያለሽ? ለአንድ ታማሚ 50 ሺህ ብር አውጥቶ የሚለግስ ሰው፣ በጣም ለብዙ ሰው እርዳታ የሚሰጥ ሰው እንዴት ነው ቤት ውስጥ አስቤዛ ሩዝ አለቀ ገለመል ያለቀ ብሎ ሊጨቃጨቅ የሚችለው? እሷ ከማለቁ በፊት ንገሩኝ ቀድሜ ገዝቼ እንድመጣ ቤቴ ባዶ እንዲሆን አልፈልግም ነው ያለችው። እና አንቺ ደግሞ በእጅ እየተለካ ነው። ላሰው ምናምን ሰራተኛ እንዴት ነው በእጅ ተለክቶ የሚበቃው? ቤትሽ ገብተሽ ለምን ዶቃሽን ማከኝ? ራሴ ነኝ እኮ መጥኝ የምሰራው። ሸንት ያለሽ መዲና አላህና አክበሪ። አንቺ ምላስ ስላለሽ ብቻ ለመናገር እኔ ሚውት አድርጌ ጠብቄሻለሁ። አታቋርጭኝ። ውሸት ነው የምታወሪው። እኔን እኮ የሰማሽኝ የሆነውን ነገር ስለተናገርኩ። ማን ነው አንቺ ሀቅ ታወሪያለሽ ያለው ማን ነው? አንቺ ለሚዲያ ብቻ ሚዲያ ላይ ብቻ ነው 50 ሺህ 30 ሺህ የምትረጪው። መጀመሪያ ቤትሽን አስተካክሉ። አይት ባለጌ የቤት ምንነት ቢገባሽ ኖሮ ለራስሽ ነው ቁልፍ ያዘጋጀሽው። እኔ ጀስት ብሎክ ነው ያደረኩሽ። አሁን ግን ምንም እዚህ ጋር ምንም አላወራም። እኔ ለሚዲያ ነው የማወራው አይደለም። ነገ መተሽ ታወሪዋለሽ ራስሽ ነው የማደርገው። በጣም አመሰግናለሁ። ቤቴ ውስጥ አንድ አይደለም 10 ምስክር አለ። አሁን ራሱ ቢሮ ውስጥ ሀቡ መኪና ውስጥ ነኝ። ልግባና ላገናኝሽ ቤቴ ውስጥ ያሉ ልጆችን ይዘው የመጡትን ምሳ ላሳይሽ። እንዴ ለምን ውስጥ አልገባም? አንድ ጊዜ ታገሽኛ እኔ ልግባ። እሺ መዲና 10 ዶሮ ለወር ነው፣ 3 ቁጥር ስጋ ለወር ነው እና 3 ኪስ ሩቢያን ለወር ነው። እነዛንም እኔ ነኝ ከፍዬ ግማሽ ዶሮ የምሰራው። እስኪ እኔ ማን መጥቶ ይመስክርብኝ? ለዛ ሁላ ሰራተኛ ቤት ውስጥ ከቤተሰብ ጋር ከሚበላው በቀር ለሰራተኛ ዶሮ አቅርባለች፣ ስጋ አቅርባለች ብሎ እስኪ ከቤት ይመስክርብኝ።
እኔ ቆጥቤ እንደ ቤቴ ነው የምሰራው። ግን የሆነ ነገር አለቀ ስትባል ለምን ነው ጥያቄ። በቃ ለምን? ስለዚህ የመጀመሪያ ጸባችሁ የነበረው ለምን አስቤዛ አለቀ በሚል ነበረ። ቅድም እኮ እነግርሻለሁ እናቴ ከመቃብር ወጥታ ይቅር በይ ብባል አንቺን ይቅር አልልሽም። ከዛም አልፎ ደግሞ ሰኞ ወይም ማክሰኞ የሚደርስሽን ወረቀት ጠብቂው። እሺ ደህና ደሩ። አመሰግናለሁ። እኛም እናመሰግናለን አክብረሽ ስለመጣሽ። ስለዚህ መዲናዬ ሌበር ኦፊስ ሄደሽ ክስሽን አቅርቢ። ሳልጠፋ ጠፋች ብላ ነው። ሳልጠፋ ስትይ ሌበር ኦፊስ ምን ይጠይቅሻል? አለመጥፋት ማለት እቤት ውስጥ ነበርሽ ወይ? አንቺ ኮንትራት ነሽ። ስለዚህ እቤት ነበርሽ ወይ?